ስለማልፈልግ ነው እንጠለጥልሻለሁ ቴሌፎን ያመሰቃቀልሽው ለምንድን ነው ማትረጂው? አንድ ነገር ህይወቴን ያመሰቃቀልሽው አንተ ህይወቴን የምንም ያንቺ ህይወት ያመሰቃቀልሽበት የለም። የኔ ልጅ አይደለም አይመለከተኝም። እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። እንጠለጥልሻለሁ። በጣም ነው ዝም ያልኩት። እጄ ልታነሳ ትፈልጋለህ እንዴ? በጣም ታግሼሻለሁ። አንተ እሷን ላለማጣት ብለህ እኔን መጉዳት ልክ ነው? ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነ ልጅሽ ነው ማጠፋሽ። እሺ ስነ ስርዓት ይኖርሽ። እኔ ከዚህ በላይ አፍሽ እንዳከፍችብኝ። ከዚህ በኋላ ማናችሁም አይመለከታችሁም። በእኔና በሱ ጉዳይ አለቀ። እኛ ነን አርም እኔና እሱ ነን መጨረስ ያለብን። እንጨርስ ነው እኔና እሱ ነን። እኔን ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ አንተ እስከሆነ ድረስ እኔ መንከባከብ ግዴታ አለብኝ። አይ ምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አልፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ምፍታ እንኳን ደህና መጣ ሰላም ብለናል። ዛሬ እንግዲህ በብሩኬ ቤት ያለውን እውነታ እናገራለሁ ብላ ሀይሚንም ብሩኬንም አስጠርታለች ማለት ነው። በምፍታ እንግዲህ እውነታ ምንድነው? በመጨረሻ እንግዲህ ሀይሚን ከዚህ በኋላ በህይወታችን ውስጥ ተመልሰሽ እንዳትመጪ፣ ብሩኬን ደግሞ በሆዴ ያለው ልጅ እስከሆነ ያንተ እስከሆነ ድረስ አንከባክበኝ ብላለች ኢየሩስ ማለት ነው። እና በጣም የሚገርም አክተር ሆናለች። እንግዲህ ነገሩ ወዴት እየመራ ነው፣ ወዴት እየሄዳ ነው ብቻ አላወቅንም። ነገሩ ድራማ ነው፣ ፕራንክ ነው ወይስ ሀይሚን መፈተን ነው? እስቲ እናንተ ምን ትላላችሁ? ሀይሚን ለመፈተን ነው ወይስ ፕራንክ ነው? ማንነውስ ፕራንክ እየተደረገ ያለው? እኛ አላወቅንም። እኛ ራሶችን እኛ ነን ወይስ ፕራንክ እየተደረገን ያለ ነው? ተመልካቾች እኛ ነን ወይስ? እስቲ እንግዲህ ጨረቃ ፋሚሊዎች እናንተ ተናገሩ። እስቲ እንደው ሀሳባችሁን አስቀምጡ። እኛ ነን ፕራንክ እየተደረገን ያለ ነው ወይስ ራሳቸው እርስ በራሳቸው ፕራንክ እየተደራረጉ ነው ያሉት? ወይስ ሀይሚ ፕራንክ እየተደረገች ነው ወይም ሀይሚ እየተፈተነች ነው? ያው እንደዚህ አይነት ነገር ቢገጥም ብሩኬ እንደዚህ አይነት ነገር ቢያደርግ እንደዚህ አይነት ነገር ቢመጣ ምን ያህል በብሩኬ ላይ እምነት አላት የሚለውን ነገር እየተፈተነች ነው ወይስ እንዴት ነው? እንግዲህ ሚፍታህና ኢየሩስ ተገናኝቷሉ። ኢየሩስም መታለች ማለት ነው። እንግዲህ የመጣችው በፈገግታ ነው። ዛሬ እንደም ለየት ያለ መልኩ መታለች ማለት ነው። እውነቱን ለመናገር ፈልጋለሁ ሁለታቸውንም ጥራልኝ ብላለች ማለት ነው። እነሱ ደግሞ ከመጡ በኋላ እንደዛ ካላልኳቸው ሁለታቸውንም ማግኘት አልችልም፣ በተለይ ሀይሚን ማግኘት አልችልም ብላለች። ስለዚህ ሀይሚ በትላንትና ቪዲዮ ላይ ማናቸውንም ማግኘት አልፈልግም ብላለች። ነገሩ ሳስበው ነገሮቹ ሀይሚን ለመፈተን እየሆነ የሚመጣ ነገር ነው እየታየኛል ማለት ነው። እንግዲህ ሀይሚን ለመፈተን ያህል ይመስለኛል እንደዚህ እየተደረገ ያለው ማለት ነው። በዚህ ምክንያት እንግዲህ ኢየሩስና ምፍታ ተገናኝተው እንግዲህ ኢየሩስና ምፍታህ ምን እየተወያዩ ነው የሚለውን ነገር አብረን የሚያስቃኛችሁ ይሆናል። እናንተስ ምን እያስባችሁ ነው? እኔ ሳስበው ሀይሚን ለመፈተንና ሀይሚ ለብሩኬ ምን ያህል ቦታ አለ እንደዚህ አይነት ነገር ቢፈጠርስ? እንግዲህ ሀይሚ ምን አይነት ለብሩኬ ምን ያህል ቦታ አለ እንደዚህ አይነት ነገር ቢፈጠር ሀይሚ አብራ መቀጠል ትችላለች ወይ? ምን አይነትስ ቦታ አላት የሚለውን ነገር ለማወቅ ይመስለኛል እንደዚህ አይነት ነገር እየተደረገ ያለው እንጂ እርግጠኛ ነኝ ይሄ ነገር ሪል ብሩኬ አድርጎት ወይንም የብሩኬ ልጅ ሆኖ አይመስለኝም ማለት ነው። እርግጠኛ ባልሆንም እንግዲህ በሚያያቸው ነገሮች እኔ ሐሳቤን ወይንም አስተያየቴን ሊያስቀምጥ የሚፈልገው በእንደዚህ አይነት መልኩ ነው ብዬ ነው። እና ብሩኬም መጥቷል። እንግዲህ ኢየሩስ ብሩኬ እና ምፍታ አሉ። ምንድነው እየተፈጠረ ያለው? እስቲስ ምን እውነት ነው ልትናገር የፈለጋችሁ የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ፣ ቤተሰብ ሁኑኝ ይላችኋለሁ። እንዲሁም ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ወደ ቪዲዮ ቤተሰብ ጋር ሁላ ደርሷል እኮ ንገሪኝ። በቃ ለኔ ንገሪኝ። ብዙ ጊዜ ነው ብቻ የጨነኩት። ልክ አሁን አንተ ለዚህ ለአንድ ለሁለት ቀን ስትጨነቃት ነው ጭንቀት። እኔ ደግሞ ለኔ ንገሪኝ በቃ
አሁን እኮ ልንከራከር ወይ ልንጨቃጨቃ ነገሮችን ልንቋጫ አይመጣ ነው። እኔ ነኝ ባለቤቱ እኮ እኔ ነኝ አይደል እኮ እኔ ለሷ ነግራታለሁ። ትምጣም በቃ ችግር የለም። ለኔ ብቻ ንገሪኝ። ለምን ደሞ ነግራት አንተ ምን ችግር አለ? አክቹአሊ እንደዛ ብታደርጊም እኮ ኖርማል ነው። ለኛ ቤት ነግሪኝ ምንም ችግር የለምና በስርዓት ችግር የለም። ትምጣና ባልችበት ቢሆን ደስ ይለኛል። ቤኪ ደግመህ ደውላት እስኪ ለሃይሚ። እንግዲህ መናገር የሚፈልገውን እውነታ ሀይሚ ስትመጣ ነው መናገር የሚፈልገው እንጂ ሀይሚ ሳትመጣ ምንም አይነት ነገር መንገር አልፈልግም ብላለች ማለት ነው ኢየሩስ። እንግዲህ ሀይሚ ስትመጣ ያው ሀይሚን ድጋሚ እንድትገናኝ አልፈልግም ለማለት ነው እንጂ ሌላ አዲስ ምንም ነገር ልትናገር እንዳልሆነ ያስታውቃል። እንግዲህ ይሄ ነገሮች ያው እኔ በሙሉ ብሩኬም እንዲህ ነው ማለት አልችልም። ለምን ከዚህ በፊትም ብዙ ነገሮችን ሰርቷሉና ምናልባት ሀይሚን ለመፈተን ወይንም ሀይሚን ሚዛን ላይ ለማድረግ ሊሆን ይችላል። እንደዚህ አይነት ነገር ከተፈጠረ ምን ያህል ቦታ አለ ወይም ከኔ ጋር ትቀጥላለሽ ወይስ አትቀጥልም የሚለውን ነገር ለማወቅ ነው ማለት ነው እንደዚህ አይነት ነገር እየተደረገ ያለው። ግን እንደዚህ እስከሆነ ለምን ሀይሚ እስከዚህ ደረጃ ላይ ሀይሚ እስክትጎዳ ድረስ ለምን ይጠብቃሉ? ሀይሚ እስክትጎዳ ድረስ ለምንድን ነው የሚፈልጉት? ሀይሚ በጣም ተጎድታለች። ባለፈው አሁን ራሷን ስታወድቃ ምናምን በቃ በጣም በብዙ እንትን ብላ ነው የተነሳችው። ዛሬ እንግዲህ አገግማ እንደውም በጥሩ መልክ ነው የመጣችው ማለት ነው። በጣም ደስ ይላል። እና እስቲ እንግዲህ ሀይሚ መታለች። በሀይሚ ፊት ያለ እውነታ ምንድነው አብረን እንሰማለን። ወደ ቪዲዮ ልውሰዳችሁ። እናንተ ደግሞ ላይክ እያረጋችሁ አበረታቱኝ። ወደ ቪዲዮ ስለሌለ ነው አጠገቤ አንተን መጥቶ ማንቁርትን ይዞ ያንተ ልጅ ነው ልጅህን መሻው ወይ ምን እንደምትፈልጊው ስለሌለ ያን ደግሞ ለማድረግ እኔ ያላንስም ነበር እኮ በዚህ ልክ ራሴን አዋርጄ የመጣሁት ልጅ ያላባት እንዲያርግ ስለማልፈልግ ነው። አሁንም ቢሆን አሁን ምንድነው እሺ ስነግርሽ አይመለከተኝም። በደንብ አድርጌ አይመለከተኝም። ዛሬ ዝም ያልኩት ይበቃል። እኔ ራሱ በጣም ነው ዝም ያልኩሽ። እሺ እንዴ አንጠለጥልሻለሁ። በጣም ነው ዝም ያልኩሽ። ወጀ ልታነሳ ትፈልጋለህ እንዴ? በጣም ታግሼሻለሁ። እሺ ወረኛ ስነ ስርዓት ታግሼሻለሁ። እኔ ታግሼሻለሁ ነገርኩሽ። አሁን የጠራሽ ለምንድን ነው? መከባበር ካለብን አሁን ነው የምንከባበረው። እንዴ እንደምታከብረኝ አሳውቅሃለሁ። ራሴን ዝቅ አድርጌ ራሴን አዋርጄ ስለመጣው ነገር ሴትዮ እኔ ህይወቴን ውጪ ከኔ ህይወት እኔ አልፈልግም። በቃ አልፈልግም ስላልኩ ሁሉም ነገር የሚቀርልህ ወይ እንግዲህ ዛሬ አይደለም ብሩኬ ከህይወት ማስወጣት የነበረብህ ያን ሰዓት ነበር ከህይወት ማስወጣት የነበረብህ። በህይወት ውስጥ እኮ ያስገባህ አንተ ነህ። በህይወት ውስጥ ገብታ እንደዚህ አይነት ነገር እንድታደርግልህ እኮ የፈቀድካት ወይንም ያመጣሃት አንተ ነህ። እና ስለዚህ ዛሬ ላይ እሷን ብታንጋት ወይም ሌላ ነገር ብታረጋት አንደኛ ነገር እቺ ልጅ እርጉዝ ናት። እንደዛ አይነት ድርጊት ራሱ ማድረግ ካንተ አይጠበቅብህም። እንደዚህ አይነት ነገር አድርገህ ራሱ ሌላ ነገር ውስጥ መግባትም አስፈላጊ አይደለም። መጠንቀቅ የነበረብህ መጀመሪያ ነበረ። አልተጠነቀቅክም። ነገሮች ተፈጥሯሉ። ከተፈጠሩ ግን በተረጋጋ መንገድ ስነ ስርዓት ባለ መንገድ ነው እንጂ ነገሮችን መፍታት ያለብህ በድብድብና በጸብ ደግሞ የሚሆን ነገር አለ ብዬ ተስፋ አላደርግም። እንግዲህ ብሩኬ መጀመሪያ በጣም ደስ ብሎት በቃ እውነቱን ልትናገር ነው። ልጄ የኔ አይደለም እንዳልኩት ሊሆንልኝ ነው أعمال يعني أن تواصل تركيزك على أهدافك. እንግዲህ ብሩኬ ይሄናይል እንደዚህ ማንጨርጨር ወይም እንደዚህ መሆን የለብህም። አንተ ተረጋግታ ነው ነገሮችን መፍታት አለብህ። አንተ ራስህ ያመጣኸውን እንግዲህ ጥፋትህን ማስተካከልና ማረም አለብህ። እንግዲህ ኢየሩስም ሀይሜን ድጋሚ ወደ ህይወታችን እንዳትመጪ ከሱ ጋር ማየት አልፈልግም ብላለች ማለት ነው። ከሱ ጋር አብረሽ ሆነሽ ማየት ቆመሽም ሆነ ምን ሆነሽ ከሱ ጋር ሆነሽ ማየት አይፈልግም ብለ እንግዲህ ለሀይሚ ማስጠንቀቂያ ሰጥታለች ኢየሩስ ማለት ነው። በጣም በሚያሳዝነው መልኩ እንግዲህ ለብሩኬ ፖሊስ እስከ ቤት ድረስ ነው ይችላል የሚመጣው። እንግዲህ ያንተ ልጅ ነው አርግዤ ያለውት ማንከባከብ አለብህ፣ እኔን ማንከባከብ አለብህ፣ በስነ ስርዓት ማየት አለብህ፣ በስነ ስርዓት መኖር አለብን ብለ እንግዲህ ኢየሩስም ጥያቄውን አቀርባለች ማለት ነው። በጣም በሚያሳዝነው ነገር ሀይሚም ደግሞ እኔን መጥራት አይጠበቅብሽም ለሚያውቀው ነገር የማላውቀውን ነገር
እስካልሆነ ድረስ ለሚያውቀው ነገር ጠርተሽ እንደዚህ አይነት ነገር ማውራት አይጠበቅብሽም ብሏል። እንግዲህ ሚፍታም ደግሞ እንደዚህ ለምን ትሰበስብኛለች? ቁም ነገር ካሌላ ለምንድን ነው የምትጠረን? ለምንድን ነው የምናገረው እውነት አለው ብለሽ የጠረሽን ብለው እንግዲህ እየጨቀጨቁ ነው። እኔ ግን ከዚህ በኋላ ከሱ ጋር ሊያይሽ አልፈልግም ብላ እንግዲህ ለሀይሚ ማስጠንቀቂያ ሰጥታለች ማለት ነው። የሀይሚዬ ምላሽ ደግሞ ምን ሊሆን ይችላል? አብረን እንመልከት። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ወደ ምንድነው መጥያት አይምልሽ? ከዚህ በላይ እንድናገር አታድርጊኝ፣ አስገፋፉኝ። ከዚህ በላይ እንዳደርስ አልገፋችኝ ነው እያስከዚህ ላይሽም ላገኝሽም አልፈልግም። አለቀ። እየዘጥኩ አይደለም እያስለቀስሽ ነው፣ እየተናገርኩሽ ነው። አንቺ ምንድነው ከበታተሪው? የምሯንም ተወራ ኧረ ዝም በያት። እያስፈራራች ነው። እኔ ደግሞ ትልቅ ነገር መጠበቅ እንጂ ልዝትብኝ እንደ ጠራችኝ። የምር ግን ጤነኛ አትመስለኝም። የምር ጤነኛ አትመስለኝም። ጤነኛ ብትሆን እንደዚህ ዝም ብሎ ያለምንም ፍላጎት ያለምንም እንትን እንግዲህ በሱ አጠገብ ሊያይሽ አልፈልግም፣ ከዚህ በኋላ በሱ አጠገብ ሆነሽ ሊያይሽ አልፈልግም ብላ እንግዲህ ተናግራለች ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ከወደዳችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እና እኔ ብሩክ ነኝ። የሰጣት ማን ነው? ምን ላደርጋት? ልግደላት? ገና ለገና ሆዴ ውስጥ ልጅ አለ ብላ ነው እሺ እንደዚህ እየፎከረች ያለችው? እና ልግደላት ወይ? ከእናንተ የምፈልገው ሁላችንም በዚህ ቡታጅራ ቆየታችን እሷ ጋር ረብሻ ነው። ጠቅለን እንሂድ። እኔ አልሄድም፣ ምንም አይመጣም። በቃ ትልቁ ነገር ሀይሚ ማጣት አይደለ? አልሄድም። እሷ ደግሞ ከኔ ጋር መቀጠል ካልፈለገች በቃ እኔም ደግሞ አልሄድም። ምክንያቱም ቤተሰቦቼ ቤት ብሆን ይሻለኛል። እዛ ሂጄ እሱ ባለበት እዛ ቤት ውስጥ ነው። ኧረ እባካችሁን የፉክክር እንትን አደረጋችሁት። ሀይሚ ትሰሚኛለች? የዛተችው እሷ ናት፣ እኔ ብሩክ አይደለሁም። ገብቶሻል አይደል? እኔም የራሴ ብዙ የቤት ስራ ብዙ ጭንቀት አለ። ሆዴ ውስጥ ልጅ አለ ብላ ያንተ ልጅ ነው ማለት እየዛተች ነው። ያንተ ልጅ ነው ለምንድን ነው የምትይኝ? ምን ታውቂያለሽ አንቺ? እኔ አላውቅም። ለምንድን ነው እኔ መረዳት ያለብሽ? የምር የተረዳሁትን ነገር ልንገርሽ። ሁለታችሁን ለማለያየት ሆን ብላ ስንቴ ልንገራት? ቦስ በቃ ስንቴ ልንገራት? አበዛችሁ። ልጁ ያንተ እንዳልሆነ እርግጠኛ ነህ? እርግጠኛ ነኝ። በቃ አስከፍላታለሁ እንደዛ ከሆነ እሺ። አሳልፈና